አሁን ላይ የ12ኛ ክፍል ተማሪ ከሆንክ ይህ ቪዲዮ ላንተ ነው ወይም ላንቺ ነው። እስከ 12ኛ ክፍል ድረስ ጊዜን፣ እድሜህን፣ ብዙ ልጅነትህን ሙሉ አቃጥላ በአንድ ዓመት ውጤት ሙሉ ነገሮችን ሊወሰን ይችላል። ነገር ግን በዚህ ላይ ቤተሰብ ማምራን ብዙ ሰዎች ይጠብቃሉ። ነገር ግን ያንተ ጭንቀት ያንተ ያለበት ሁኔታ የማይገባቸው ብዙ ሰዎች እንደዚህ ቢታረግ ብለው በዩቲዩብ ሊሆን ይችላል በተለያዩ ሶሻል ሚዲያዎች በአካልም ይናገራሉ ማምራንን ጭምር ማለት ነው። ነገር ግን እኛ ውስጥ ያለው ነገር ምንድነው? ምን ማድረግ እንችላለን? ምን ማድረግስ አንችልም? እና ደግሞ የራሳችን ቻሌንጅ የሚያደርጉ ነገሮችስ ምንድናቸው? ከማንበብና ጥያቄዎችን ከመስራት ባለፈ በጣም ቻሌንጅ የሚያደርግ ነገር ስላለ ነው ይሄን ነገር የምንነግራችሁ ማለት ነው። እስከ መጨረሻው ከቆያችሁ በዛሬ ቪዲዮ ላይ በጣም ብዙ ነገሮችን ታገኛላችሁ። ብዙ ሰዎች የማይነግሯቸው ነገር ግን ምን ማድረግ እንዳለባችሁ እያነበባችሁ ሊሆን ይችላል፣ ሳታነቡም እስካሁን ቆይታችሁ ሊሆን ይችላል። ነገር ግን በቀረው ጊዜ ላይ እንዴት አድርጋችሁ ለሚቀጥለው ፈተና ራሳችሁን ብቁ እንደምታደርጉ በትንሽ ደቂቃ ሽራግላችኋለሁ። ሰላም እንዴት ናችሁ? በጸጋው እባላለሁ። በዚህ ዩቲዩብ ላይ ለእናንተ የሚጠቅማችሁን አዳዲስ እንዲሁም ደግሞ የሚጠቅማችሁን መረጃዎችን ማይንድሴት ላይ እንዴት ማጥራት እንዳለባችሁ የሚያግዙ ቲፖችን እሰጣለሁ። ዩቲዩብ ላይ ቁም ነገሮችን እንደማየት ከመጣችሁ አሁኑ ፋሚሊ ሆናችሁ እንድጀምሩ አሳስባችኋለሁ። በቀጥታ ወደ ቪዲዮአችን እንግባ። ዛሬ የምናወራው ከማንበብ ከማጥናት እንዲሁም ደግሞ ጥያቄዎችን ከመስራት ያለፈ አንድ ብዙ ሰዎች ብዙ ተማሪዎች የሚዘነጉት ነገር ቢኖር ማይንድሴት ነው። ማይንድሴት ምናምን ስላችሁ የሆነ ሞቲቬት ሊያደርግ ምናምን የመጣው እንዳይመስላችሁ። ነገር ግን ማይንድሴታችን ላይ ካልሰራን እኛ ብዙ ባናነብም ብዙ እኛ ላይ ቻሌንጅ የሚያደርጉ ነገሮች አሉ። እያነበብን ማስታወስ ሊከብደን ይችላል። እንዲሁም ደግሞ የሆነ ነገር ሳይታየን ስናነብ ምናምን ደግሞ ትንሽ ቻሌንጂንግ ነው። ማይንድሴታችንን እንዴት ማስተካከል እንችላለን? እና ደግሞ አሁን ላይ በምን አይነት ማይንድሴት ነው እያነበብኩኝ ያለሁት? ሌላኛው ደግሞ አሁን እያነበብኩ ያለሁበትን ማይንድሴት እንዲቀይር የሚያደርግ እንዲሁም ደግሞ ቻሌንጅ የሚያደርጉ ወይም ጸረ ማይንድሴት ማለት እንችላለን። እነዚህ ተግዳሮቶችስ ምንድናቸው? እነሱንስ እንዴት አድርገን መፍታት የምንችለው? እስከ ቪዲዮ መጨረሻ ቆያችሁ ሙሉ ነገሮችን ታገኛላችሁ። የመጀመሪያ ማይንድሴታችን ምንድነው? ብዙ ተማሪዎች ሁለት አይነት ማይንድሴት አላቸው። የመጀመሪያው ኔጌቲቭ ነው። እያነበቡ እንደማይቻል እንደማያለፉ ብዙ ነገሮችን ኔጌቲቭ ነገሮችን የሚያስብ ማለት ነው። ይሄ ኔጌቲቭ ማይንድሴት በጣም ጎጂ ነው። ሁለተኛ ደግሞ ፖዚቲቭ ነው። ፖዚቲቭ ማለት እያነበበ የሆነ ነገሮችን እንደሚቀይር እና ደግሞ ምችለውን ካደረገ የቀረውን ደግሞ በፈጣሪ እጅ አሳልፎ የሚሰጥ ሰው ነው። አንዳንድ ሰው እያነበበ ይጨናነቃል። ይሄ ኔጌቲቭ ማይንድሴት ሊሆን ይችላል። ግን ሳያነብ ደግሞ ዝም ብሎ ፈታ ያለ ሰው አክቹሊ ይሄ ደግሞ ወደ ኔጌቲቭ ማይንድሴት ያዘነብላል ማለት ነው። ለዚህ ደግሞ ቻሌንጅ የሚያደርጉ ነገሮች አሉ። ለምሳሌ ኔጌቲቭ ማይንድሴት እንድኖርህ እንዲሁም ደግሞ ኔጌቲቭ ማይንድሴት ሀሳቦች ወደ አንተ እንዲመጡ የሚያደርጉ ብዙ ነገሮች አሉ። አንደኛውና የመጀመሪያ ጓደኛ ነው። አንተ አብራ የምትውለው ጓደኛ ኔጌቲቭ ነገር የሚያወራ ከሆነ ስለ ፈተና፣ ስለ ውድቀት ብዙ ነገሮችን የሚያወራ ከሆነ አንተንም ወደዛ ነገር ነው ማለት እያጣገመ ነው። ስለዚህ ከነዚህ አይነት ሰዎች ላይ መለያት ያስፈልጋል። ፋሚሊ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። ብዙ ለምሳሌ የመጀመሪያው ራስህ ነህ። ለምሳሌ ስንፍና፣ ሶሻል ሚዲያዎችን መጠቀም ይሄ ወደ ሌዝነስ ያመራል። ከዛ በኋላ ማይንድሴታችንን በትክክሉ መቆጣጠር አንችልም። ማንበብ የምንፈልገው ሌላ ነው፣ የምናስበው ሌላ ነው፣ ቀናችን የሚያልፈው ሌላ ነው። እኛ ባሰብነው ልክ እንዳደረገው ማይንድሴታችን ባለበት ልክ ነው የምናነበው የምናደርገው ኤኒቲንግ ሊሆን ይችላል። ስለዚህ ማይንድሴታችን ማስተካከል ምንም አይነት ሌላ አማራጭ የሌለው ጉዳይ ነው። ስለዚህ ማይንድሴታችንን ማስተካከል አለብን። እንዴት ማስተካከል እንዳለብን በመጨረሻ እነግራችኋለሁ ማለት ነው። ይህን ማይንድሴታችንን ቻሌንጅ የሚያደርጉ ነገሮችን ካየን ደግሞ እንዴት አድርገን ይህን ማይንድሴታችንን ማስተካከል እንችላለን? ወይም ለፈተና የሚሆን ማይንድሴት እንዴት አድርገን መገንባት እንችላለን? የመጀመሪያ ቅድም እንዳልኳችሁ ኢንቫይሮንመንት ነው። ኢንቫይሮንመንት በጣም ወሳኝ ነው። ማለትም አንድ ሰው ኢንቫይሮንመንትን ነው የሚመስለው። ጥሩ ጓደኛ ጋር አብሮ የሚያነብ አብሮ የሚሰራ ጥሩ ፖዚቲቭ ነገሮችን ከሚያስብ ጓደኛ ጋር የሚውል ተማሪ ወደዛ ነገር ይጣጋል ማለት ነው። ለምሳሌ በሶሻል ሚዲያ ሊሆን ይችላል፣ በሰፈር፣ በትምህርት ቤት በፖዚቲቭ ኢንቫይሮንመንት ራሳችንን መክበብ ማለት ነው። ያኔ
ፖዚቲቭ የሆነ ማይንድሴት መገንባት እንችላለን። ሌላኛው ደግሞ ቃላችንን ማክበር በምንችል ሁሉ ለራሳችን የገባውን ቃል ማክበር፣ ፎከስ አድርገን ይህን ነገር የግድ መስራት አለብን ብለን በእምነት እንዲሁም ደግሞ በቆራጥነት በዛ ነገር ላይ ፎከስ ማድረግ አለብን። ሌላኛው ደግሞ ቃላችንን ካከበርን ፎከስ ካደረግን ፖዚቲቭ ከሆኑ ሰዎች ጋር አብረን የምንሆን ከሆነ ደግሞ ፖዚቲቭ የሆነ አስተሳሰብ ሁሌ ማሰብ እንችላለን። አንድ ሰው ከውጭ የገባውን ውስጥ ላይ አስገብቶ ለራሱ የሚያወጣው ነገርም ኔጌቲቭ ስለሚሆን ራሳችንን በደንብ አድርገን መገንባት አለብን። በዛሬ ቪዲዮአችን ላይ ለማየት የሞከርነው ማይንድሴት ነው። ብዙ ተማሪዎች የሚዘነጉት ነገር ነው። እንዲሁም ደግሞ ብዙ ሰዎችም አላወራቱም። ማለትም በተማሪ ሳይድ ሆነን ለምሳሌ የእናንተ ጭንቀታችሁ ይገባኛል። እንዴት ማንበብ አለብኝ፣ እንዴት ከበር ማድረግ አለብኝ ነው አሁን ላይ የብዙ ተማሪ ጭንቀት። ይህን ነገር ከዛ በፊት ማይንድሴታችንን በደንብ ካስተካከልን እና ለዚህ ነገር የሚያስፈልገውን ነገር በደንብ ለመስራት ራሳችንን ብቁ ካደረግን በምንችለው ሁሉ ራሳችንን ቻሌንጅ እያደረግን ወደምንፈልገው ጎል መድረስ እንችላለን። ስለዚህ ማይንድሴታችሁ ላይ መስራታችሁን፣ ፖዚቲቭ ሰዎች ጋር አብራችሁ መሆናችሁን እንዳትዘነጉ። በዛሬ ቪዲዮችን ላይ ያየነው ይሄን ይመስላል። ሜይ ቢ ከተመቻችሁ ላይክ በማድረግ ፋሚሊ ሆኑ። እንዲሁም ደግሞ ቀጣይ ላይ እንዲሰራ የምትፈልጉ ነገር ካለ ሼር አድርጉልኝ። እንዲሁም ደግሞ ጥያቄ፣ እኔ ሀሳብ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬውን ይመስላል። ባይ ባይ።